አልተሳካልህም እንጂ የወንድምህን ሚስት የምትመኝ ባለጌ ሰው ነህ። አይገርምም? እኔ ኤፍሬም ስለማታውቂኝ ነው እንጂ እንዳንቺ አይነት ሴት መፈልግ ወንድ አይደለሁም። ስለዚህ የቅርብ ጊዜ ትውስታ እኮ ነው። ጉንጭን ካልሳምሽኝ ምናምን ነገር ይቅርታ ብለህ ቤቷ ድረስ የገባው የኔ ሰዎች ቆንጥጠውህ መተው አይደለም ቆንጥጠውህ ደንግጠህ እሷ ቤት ሄደ ምናምን ነገር በርግደ ምናምን የገባው ቅርብ ጊዜ ነው። ምን ረሳው እኮ አይደለም። እኔ እንዳንቺ አይነት ሴት ልወድ አልችልም ምናምን ትላለህ እንዴ ላጭህ እስኪ ዝረከረክ ድረስ እኮ ነው እሷ ጋር ስትመላለስ የነበረው። መልክሽ ያምራል፣ ሉክሽ ያምራል። ሉክሽ እኮ ባይዘው ላይክ ሼፕ ነው እንዴ መቀመጫ ምናምን ነው። እሱ ስታደንቅ የነበርክ ሰው እኮ ናት። በጣም ዊርድ ነገር እኮ ወንድምህ አብሯት ጊዜ ያሳልፍ የተዳራትን ሴት ቶሽ ትዳር እንኳን ይቅርና ትዳር ሳይኖር ነው እንደዚህ አይነት ነገር ያደረጉት እንበል። እሷን ስለ ተክለ ሰውነቷ ስለ ሼፓ አንተ ስታወድስ የነበርክ ሰው እኮ ነው። በጣም ዘሞስት ዊርድ እኮ በቃ ለኔ በቃ በጣም ዘግናኝ የሆነ ነገር ቢሆን ይሄ ነው። አንቺን የሚሰማሽ አንቺን የሚከተልሽ እንደዚህ መልስ መስጠት ላለብሽ ሰው ነው መልስ መስጠት ያለብሽ። እሷንም ሊሰማት እንዲጠመም ብሎ የኖረ ሰው እንዴት መሰለህ በስነ ስርዓት ያልተቆነጠጠ ሰው እሷን ይሰማታል። በስነ ስርዓት ያልተቆነጠጣል ሲጀምር ማለት ነው። ስትሳሳቺ ተሳስተሻል ማለት የቤተሰብነት ነው። እንደ ቤተሰብ ስላየን እኛ እንደ ተመልካች ራሴን እየቆጠብኩኝ ነው። ተመልካች ስትሳሳቺ ተሳስተሻል ሲልሽ ልትሰድቢው አይገባም። በጣም ደግሞ በጣም ደስ ብሎኛል። ታናሽ ወንድሜ ነው ሶፊ፣ የታናሽ ታናሽ ነው፣ የካሊድም ታናሽ ነውና 100,000 ሰብስክራይበርስ ገብቷል። በጣም ደስ ብሎኛል በዚህ አጋጣሚ እና ለዛ ደግሞ እናንተን በጣም ማመስገን እፈልጋለሁ። ሰላም የተወደዳችሁ ነው የተከበራችሁ የኛ ቻናል ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን። እንግዲህ ማታ የተፈጠረውን ነገር አይታችኋል። እኔ ምንም ሀሳብ ስላልነበረኝ ነው ዝም ያልኩት፣ ግን በጣም በተደጋጋሚ ሀሳቤን እንድሰጥ ምናምን ኢሞ ላይም ዋትስአፕ ላይ ምናምን በጣም ብዙ ሰዎች ስትልኩልኝ ላይክ እሺ ትንሽ ነገር ላውራ ምናምን ብዬ ነው። እኔ ከዚህ በኋላ እኔ በዚህ ቤተሰብ መሀል ውስጥ ማውራት አልፈልግም። በቃ እኔ ላይክ ይሄ ራሱ የመጨረሻ ነው የሚሆነው። ምክንያቱም ላይክ ልፋቴ ድካሜ መና እየሆነብኝ እንደሆነ ነው ፊል እያደረኩኝ ያለሁት። ምክንያቱም በጣም ብዙ ሳክሪፋይ ከፍለናል ለአብርሽ ስለሆነ ኦኬ ችግር የለውም። ግን ያ ሁሉ ነገር አድርገን ያ ሁሉ ነገር ተፈጥሮ ትላንትና ነው ያለ ምንም ምክንያት ከዳኒ ጋር ተጣልተው ምናምን ነገር ምንም እንዳልተፈጠረ ምናምን ነገር ችግር የለውም አመጣላችኋለሁ ብሎ ዴቭ ይዞላቸው የመጣው ይዞ ከመጣ በኋላ ያን ያወሩትን አስታውሱት እስቲ። ከትላንት ወዲያ የተወራው ወሬ ማለት ከትላንት ወዲያ ሲወራ የነበረው ዴቭ እኔ ይዤው እመጣለሁ ግን ወዲያው ይዤው እሄዳለሁ ነበር ያለው። ግን እንደዛ አይደለም የተፈጠረው። ከዛ በኋላ ቡዜ ጋር ደውዬላት ነበር። በጣም ተጨቃጭቀው ላይክ መሄድ አትችልም ምናምን ብለው ቱላ ሩታና ኤፍሬም ምናምን እዛ ሌላም ሰዎች ነበሩ የሩታ ወንድም ምናምን ነበርና በሰዓቱ በቃ ተረብሾ ሰፈሩ ምናምን ነገር ፋይናሊ ነው በቃ ነቡዜ ምናምን ይዘው ትሄዱት እና እንደዚህ አይነት ሰው ጋር ለምንድን ነው ድርድር ውስጥ የምትገባው? ለምንድን ነው የምታገኛቸው ዴቭ ነው ወይስ አንተም ከነሱ ጋር አካል ነህ ወይ? እና እዚህ እያስመሰልክ ድራማ እየሰራህብን ነው? እኔ ምንም እየገባኝ አይደለም። ሲቀጥል ደግሞ እኛ ያ ሁሉ ነገር አድርገን ጤናው ተመለሰለት ምናምን ነገር ስንል ፎቶግራፊው ተቃጥሎ ምናምን ነገር ጆ እግሩ ተሰብሯል፣ ሶፊ እግሩን ምንድነው ባቱ አካባቢ ላይ በመዶሻ ተመቷል ምናምን ነገር ያ ሁሉ ነገር ተፈጥሮ ምንድነው ምንም እንዳላደረገ ሰው ምናምን ነገር እናንተ እዛ ጋር ትጠራራላችሁ ምናምን ተጫጫኋችሁ ምናምን ነገር ትሄዳላችሁ። እናንተ ተመችቷችኋል እሱ ወሬ ምናምን ነገር አላቅም። የሆነ ግሪን ኤሪያ ቦታ ላይ ምናምን ትገናኛለህ፣ ከዛ ታወራለህ፣ ከዛ የሆነ ሰጣ ገባ ስር ምናምን ትገባላችሁ፣ ከዛ በኋላ ትለያያላችሁ። ከዛ ምንድነው ይሄ? ምን ጥቅም ለአብርሽ ምኑ ነው? ምንም እኮ እየፈየደለት እኮ አይደለም እኮ አይደለም። ስለዚህ አውርተናል። ይሄ ልጅ ጠንካራ የሆነ መስተፋቅር ድግምት ተሰርቶበታል። ከዛ ደግሞ ሊወጣ የሚችለው እንዴት ነው ብለን አሰብን። ከቤቱ ካለበት ቤት ርቆ እናት አባቱ ጋር ሄዶ ወይ ደግሞ ሌላ ቦታ ላይ ተቀምጦ እንደዛ ነው የሚሰራው ብለን አወራን አይደል? ሰው ለምንድን ነው የሚመለሰው? አሁን እኮ ዞሮ አሁን ሌላ ነገር እስካላደረጉበት በቀር በዚህ ሳምንት ውስጥ ምናምን ነገር ሙሉ ጤና ይመለሳል። ለዛ እርግጠኛ ነኝ እኔ። ምክንያቱም ከትላንት ወዲያ የተፈጠረውን ነገር 500,000 ሲከበርለት አይተናል አይደል? ከዛ ቀን በፊት ነው አንድ ቀን በፊት ነው ለእናንተ ቪዲዮ ሲደርሳችሁ ቀድሞ ዘግይቶ ደረሳችሁ እንጂ አንድ ቀን በፊት ነው የተቃጠለው። ሰው ሰላም ነው፣ አሪፍ ነው። ቡዜንም እያወራሁት ስላለው ነገር ምናምን ስትነግረኝ በጣም ቆንጆ ነው ያለበት ሁኔታ ምናምን በጣም አሪፍ ላይ ነው ያለው። ከዚህም የበለጠ ደስተኛ እና ጤነኛ መሆን ይችላል።
ግን ስትተውት ከጭቅጭቅ ምናምን ስታርቁት ፕላስ ደግሞ መጀመሪያ ላይክ የምንጠረጥረው ቤት ውስጥ ገብቶ አይሆንም እንደዚህ አይነት ነገር ድጋሚ እንደዚህ አይነት ነገር እንዳይፈጠርበት መጠንቀቅ አለባችሁ። እኔ ዴቭ በቃ ድክም እያደረከኝ ነው ዴቭ። እኔ ምንም እየገባኝ አይደለም ሐሳብህ ምንም ሊገባኝ አልቻለም። ምንድነው የምትፈልገው? የሱን ሰላም መሆን የምትፈልግ ከሆነ ለምንድነው ከነሱ ጋር ድርድር ውስጥ የምትገባው? አምጣ ሲሉ ይዘህላቸው የምትሄደው እንዴ? አንተ ራስህ ከአብርሃም እኮ አልተሻልክም እኮ ነው። እዚች ጋር አሁን ቪዲዮ ላይ አሳያችኋለሁ። አብርሃም ጤነኛ አይደለም ስትል ለምንድነው ጤነኛ ያልሆነው ብሎ ኤፍሬም ሲጠይቅ እና ስትለው ይሄዳል፣ ሂድ ስትለው ይሄዳል ምናምን በቃ ላይክ ና ስትለው ይመጣል፣ ሂድ ስትለው ይሄዳል ምናምን ብለህ ነው የምታወራው። አንተም እኮ እንደዛ ነው እየሆንክ ያለኸው። ይዘና ሲሉ ይዘላቸው ትሄዳለህ፣ ከዛ ደግሞ ሌላ ግብግብ ውስጥ ምናምን ትገባለህ። ምንድነው አንተ ራስህ አቋምህ ምንድነው እንደዚህ የሚዋዥቀው? አንዴ ወደዚህ አንዴ ወደዛ ምናምን ነገር እንዴ ጅዋጅው ይሆንክብን እኮ። አንዴ ከኛ ጋር ነህ ብለን የሆነ ነገር ስንነግርህ እነሱ ጋር ሄደህ ትወስትላቸዋለህ። አሁን ተመልካቾቼ በጣም የሚያስገርም ነገር ልንገራችሁ። ተከስሻለሁ እነሱ አካባቢ ላይ እንዳልደርስ ምናምን ነገር ላይክ በቃ እንደዚህ ብዬ መናገር አልፈልግም። ሚዲያ ላይ እኔ እነሱን ስማቸውን ማጥፋትም ማስጣትም አልፈልግም። ግን እነሱ አካባቢ ላይ እንዳልደርሱላ ምናምን ነገር ማስጠንቀቂያ ምናምን ተሰጥቶኛል ከፍርድ ቤት። ሶ ምንድነው ላይክ የምትፈልገው? እኔ እኮ አንድና አንድ ከነሱ ጋር ጻብ የለብኝም፣ ጠላትነት የለብኝም ምናምን ነገር። አብርሃም ብቻ ጤነኛ ይሁን። ጤነኛ ከሆነ በኋላ ምንም አንተያይም፣ ተሳስተውም አያዩኝም። እኔ እነሱንም ማየትም አልፈልግም። እውነት ለመናገር አላቅም ብቻ እኔ አሰልችተኛል ነው የምልህ ዴቭ። እዚህ ጋር የተወሰኑ ሀሳቦች አሉ ምንም ስሜት የማይሰጡ ናቸው። ዝም ብዬ ፈጠን እኔ ስራ አለብኝ፣ ሀገር ስራ ያለብኝ ሰው ነኝ። እኔ ከነሱ ጋር እንደዚህ ተፈጠረ እንደዚህ እያልኩኝ ምናምን ለእናንተ ማውራበትም ሰዓት የለኝም። በእርግጥ በጣም ትናፍቁኛላችሁ፣ በሌላ ነገር ምናምን ከእናንተ ጋር እንገናኛለን። እነኚህ ሰዎች ግን በቃ ላይክ ጨጓራዬን ቅጥል እያደረጉት ነው። እኛ እንለፋለን፣ መልሰው ልፋታችንን መና የሚያደርግ አይነት ነገር ደግሞ ሲሰሩ እናያቸዋለን። ብቻ እስቲ ቆይ የተወሰነ ነገር ፈጠን አድርገን እንዴ ልጁ ጤነኝነት ቢፈልጉ ከሆነ ትናንትና ኦልሬዲ ሁላችሁም አይታችኋል፣ እንደሰማችሁት ሁሉም ነገር መጠየቅ የፈለገውን ጥያቄ በራሱ እየጠየቀ ነበር፣ በራሱን ነገር እያደረገ ነበር። ኢቭን ሲመጣ ራሱ ይሄን ነው ይዞት የመጣው እና በሁኔታዎች እዛ ባለው ፕሮግራም በጣም ተደስቶ ነበር። ስለዚህ ይሄ ጤነኛ ነው። እኔ ከዚህ በላይ ምን አይነት ጤነኛ ሰው እንዲሆን እንደፈለጉ አልገባኝም። በጣም ጥሩ። እኔ እንግዲህ ላይክ አይናችሁ ለመግለጥ በጣም ብዙ ጥሪ ያለው አሁንም ያንን ነው የማደርግላችሁ። ምንድነው እዚህ ጋር እያለ ያለው ስለ ጤንነቱ ሲያወራ ትላንትናውን ብቻ ነው። የ500,000 ሰብስክራይበር ሲከበርለት የነበረውን ቀን ብቻ ነው የሚያነሳው፣ ሌላውን ቀን አያነሳም። ከዛ በፊት የነበረው መንገላጀጁን ምናምን ነገር አያነሳም። የዛኔ ግን ሲያወራ ምናምን ከሰውየው ጋርም ሲያወራ የነበረበትን ምናምን ሁኔታ ነው የሚያነሱት። ያኔማ ሰላም ሆኗል፣ ፎቶም ተቃጥሏል፣ ሀብሉም ተቃጥሏል። ደና ነው በቃ። ከዚህ በኋላ ጤንነቱ ይመለሳሉላ። እየባሰ ነው የሚመጣው። አሁንማ እኮ እኛ ጤነኛ ነው የምንልበት ሰዓት ላይ ደርሰናል። ከዚህ በፊት ስለነበረው ነው ክርክር የነበረን። ስለዚህ አሁን አንተ ልታወራ የምትችለው ከዚህ በፊት የነበረውን ወር ምናምን ነገር አንድ ቀን አንስተ እንደዚህ ነው ልትል አትችልም። አሁንም እያነሳ ያለኸው ማለት ነው እሱን ነው። ኤኒዌይስ እንቀጥል እስኪ። ጊዜ ነው ብዬ አስባለሁ። እንግዲህ ለመናገር ኢፋ ካየ በጣም ደስተኛ ነበረ ፕሮግራሙ ላይ ምናምን ከሰውየውም ጋር የራሱን ጥያቄ እየጠየቀ ነበር፣ ማወቅ የሚፈልገው ነገር ምናምን እየጠየቀ ነበርና እኛም እኮ እያልን ያለነው እኮ አሁን ደህና ሆኗል፣ ጤነኛ ሆኗል። ከዚህ በላይ ደግሞ የበለጠ ደህና ይሆናል። ግን ከዚህ ቀደም በነበረው ግን ደህና አልነበረም ነው የኛ ፖይንት። ስለዚህ ወሬውን አታንዛዙት። በቃ ላይ ተመልካችም እኮ አለ እኮ ጭንቅላት አለው እኮ ለፈለጉት በግልጽ እንዲነግሩ እንፈልጋለን። ምክንያቱም ለኛ ነገራቶች ሁሉ ሌላ ነገር እንድናስብ እያደረገን ያለው ለውጣሉ። አንተ አሰብ ካላሰብኩት ልጁ ጤናውን ከሆነ የሚፈልጉት ደህንነቱን የሚፈልጉት ከሆነ ከዚህ በላይ ደህንነት ያለ አይመስለኝም፣ ከዚህ በላይ ጤንነት ያለ አይመስለኝም። ምክንያቱም በራሱ የፈለገው ነገር እያደረገ ከሆነ አንድ ሰው ጤነኛ ነው። የፈለገውን ነገር በራሱ ሲያደርግ ጤንነት ነው። አሁን ወደ ጤንነቱ እየተመለሰ ነው ከፈጣሪ ጋር። ፈጣሪ ይመስገን አልሐምዱሊላህ ማለት ነው። ግን ከዚህ በፊት ነበረ አንተ ይሄንን በኮንፊደንስ ታወራዋለህ ምለህ ላይክ መጽሐፍ ቅዱስ ይዘህ ምናምን ምለህ ታወራዋለህ? አታወራው። ዝም ብለህ ላፍህ ነው እንትን የምትለው። ኤኒዌይስ እነ ዴቭና ምናምን መተው ደግሞ የተፈጠረው ሌላ ነገር እንድናስብ እያደረጋችሁ ነው እኮ ነው። ገብቶሃል ዴቭ? አንተ በጠራን ቁጥር ሄርሜላን አስከትለህ የምትመጣ ከሆነ ብዙን በጠራን ቁጥር ሄርሜላን አስከትለህ የምትመጣ ከሆነ ነገሩ ሌላ ነው። ገብቶሃል? እኛ ጭንቅላታችን ሌላ ነገር እንድናስብ ነው እያደረጋችሁ ነው። ስለ ፕሮግራምሽ እኮ አይመለከተንም እኛ
አሁን ምንም እሺ እኔ አንተ ወንድም ነህ ሩታ ሚስት ነሽ ዴቭም እንደዛ ወንድም ነህ ሄርሜላም እሺ በቃ ፍሬንድም ወይም ደግሞ ሚስትም ብቻ የፈለግሽውን ነገር በይ እጮኛም ኢትስ ኦኬ ምንም የስሙ ጉዳይ ማተር አይደርግም ብቻ ግን እዚህ ጋር ያላችሁት አራታችሁም ሰዎች ለአብርሽ የቅርብ ሰዎች ናቸው አይደል ለአብርሽ የቅርብ ሰው እንደመሆናችሁ መጠን ስለ ደህንነቱ ነው መጀመሪያ ላይ መጨነቅም ማሰብም የነበረባችሁ ግን እናንተ ጉዳያችሁ ምንድነው ጉዳያችሁ የግል ጉዳይ ነው በቃ መጣች ሄርሜላ መጣች ወደ ጉዳይ ገብተህ እኮ የሆነ ነገር ማድረግ ትችላለህ እሷም እንኳን መጣው ምናምን ነገር ነው የምትለው ሁላችሁም ጋር እኮ ጥፋት የለም እያልኩኝ አይደል ሁላችሁም ነው የምታጠፉት መርሳት ትችላላችሁ በቃ የመጣችሁበትን ጉዳያችሁን እዛው ማስኬድ ትችላላችሁ ሌላ አናገርና እንግሊዝ ምናምን ማብዛት አይተበከባችሁም በቃ ሌላ ቲርኪ ሚርኪ ወሬ ከምታወሩ ወደ ገደለ ሁሌ አንድ አይነት ወሬ ያሰለቻችሁ አንድ አይነት ወሬ በቃ እንደዚህ ሆነ ሄርሜላንም ተከተለች እንደዚህ ሆነች ምናምን ነገር እንዴ በቃ እርሷን መርሳት ካልቻላችሁ ደግሞ በቃ ወይ አትምጣ ከእናንተ ጋር ወይ አትገናኙ ምናምን ነገር ሁን ብላችሁ ነው የምትገናኙት እኔ ለመጮህ ለመንጫጫት ምናምን እኔ ሰውነታችሁ ለምዶት ነው አንተ እኮ እንደምትጨቃጨቅ እያደረከን ያለው ዴቭ አንተ ነው አይ ይጠየቀኛል በመጀመሪያ ደረጃ ታላቅ ነኝ ልታከብረኝ ይገባል ከዛ ባለፈ ግን ቀጥታ ንግግር እየነገርኩ ነው ፕሮግራም ልንል ነበር ደወልክልኝ ስለዛ ምን ነው እሷ እኮ የሆነ ቦታ መጠበቅ ትችላለች ዴቭ እዚህ ጋር ሌላ ነገር ማውራት እኮ ያስፈልጋል ለምን አስቆማታለሁኝ እሺ አንደኛ ነገር ዴቭ ማናት ሄርሜላና እነሱ ሲገናኙ ሰላም እንደማይሆኑ ታውቃለህ በቃ ታውቃለህ ስለዚህ 5 ደቂቃ እዚህ ጋር ጠብቅኝ ብለሃት መምጣት ትችል ነበር በጣም ቀላል ነገር ነው ያንን ማድረግ አልቻልክም ከመጣች በኋላ ደግሞ እናንተ መተው ትችላላችሁ በቃ ወደ ጉዳዩ ምናምን መግባት ትችላላችሁ ምንድነው በዚህ ልክ እንዲያኞ ሆኖ ሙጥኝ ብሎ የሆነ ነገር ላይ ላይክ የዚህን ያህል ግብግብ ውስጥ መግባት አስፈላጊ አይደለም ሁለታችሁም ጋር ነው የምለው በቃ ዴቭም በቃ ተመችቶታል መሰለኝ እኔ እንጃ አላውቅም እንዴ እዚህ ጋር ያለው ተመልካች ምናምን ነገር ለአብርሽ የሚጨነቅለት ነው አያሳስባችሁ ዝም በላችሁ በቃ የተገናኛችሁ ምናምን ተጫጫዋችሁ ምናምን ነገር አረ ደስ አይልም እኛ እኮ እናውቃለን እኮ ምን እያደረጋችሁ እንደሆነ እኮ ይገባኛል እኮ ነው ዩቲዩበር ነኝ እኮ ግን በቃ አንዳንድ ጊዜ የሚታለፍ ነገር አለ ነው የምላችሁ የሆነ የሚዘለል ነገር አለ እንደዚህ ብዬ እኔ እናንተን ማስጣት አልፈልግም አደባባይ ላይ ግን በቃ ፌር አይደለም በቃ እዚህ ጋር ጉዳዩ የአብርሽ ጉዳይ ነው አይደለ ታሞብናል ጓደኛችን ነው ወዳጃችን ነው ስለዚህ አሁን እናንተ እያደረጋችሁ ያላችሁት ነገር በጣም ሼምፉል በጣም በቃ የሚደብር ነገር ነው እያደረጋችሁ ያላችሁት ስለዚህ እዚህ ጋር የሚበጀውን ለአብርሽ የሚጠቅመውን ነገር ለማድረግ ጥረት አድርጉ ከዛ ውጭ ያለው ነገር ምንም ያው ተገናኝታችሁ ተስማምታችሁ ተለያይታችሁ አታውቁ ስለዚህ ተስማምታችሁ የማታውቁት ነገር ላይ ባታወሩበት ጊዜያችሁን ባትፈጁ ሰላምኛ ራሳችን ሰላም አጣን እኮ አብርሽ የሆነ ነገር ሆኗል አልተስተካከለም መልሶ እዛ ቤት የሚገባ ከሆነ ድጋሚ ያን ነገር አለማድረጋቸው እኔ እርግጠኛ ልሆን አልችልም ከነሱ በጣም እንድርቅ ምናምን ነገር መጥሪያ ሁሉ ምናምን ከፍርድ ቤት ምናምን ማሰሻ ቀርቦልኛል እኔ በምችለው አቅም የምችለውን እያደረኩኝ ነው ከወንድሞቼ ጋር ምናልባት እንደማትፈልጓት አውቃለሁ እንደማትወዷት አውቃለሁ ግን እኛ ፕሮግራም ኦኬ ስለዚህ በቃ አሁን ማለት ጭንቅላቴ ላይ ያለው ሄርሜላን ከአብርሃም ጋር ታገናኛት እየወሰድካት ነው በቃ አለቀ ይሄ ነገር ነው መደመደሙ ኦኬ ይሄ ነገር ነው መደመደሙ በቃ ይሄ ነው በቃ ዶክተር አይደል እኔም ያልገባኝ እሱ ነው በቃ አንተ ምንድነው ምክንያት ከሄርሜላ ጋር ትሁን ከሩታ ጋር አንተ የምታገኘው ጥቅም አለ እንዲህ ስፔሲፊክ አድርገህ የምትነግረን እኛ ምን ገምተውማ አለ እኮ እኛ ገማች ሆነን ባለጌ አንሆንም ብለን ነው እንጂ ሄርሜላ ጋር ስሜት እንዳለ ከሄርሜላ ጋር መሆን እንደምትፈልግ ወንድም አብሯት የተኛን ሴት መመኘት ራሱ አይከብድም በቃ ሚስት ምናምን የሚለውን እንተውን አላገባትም ምን በለውና እንዴ የወንድም ልጅ ጽንስ ሆዷ ስር ሆኖ እሷን መመኘት አይሰቀጥጥም ምንድነው አሁን ከሷ የምትፈልገው እኔ እኮ ግራ ይገባኝ እሺ ሩታን መውደድ አንድ ነገር ነው ለወንድምህ እንደ ሚስትነት ማሰብ ልጅም ስለወለደች ምናምን ነገር እሷን ማሰብ መውደድ ምናምን ኢትስ ኦኬ ችግር የለውም ግን ባለ ጉዳዩ ባልየው እያለ አንተ በዚህ ልክ የምትንጨረጨርበት ምክንያት አልገባኝም ሩታ ብትንጨረጨር ኢትስ ኦኬ እረዳታለሁ በቃ ጣውንት ነው የሚባለው ተመልካቾች ያላቀም ብቻ ግን ሁለቱ ጣውንት ናቸው ሄርሜላና ሩታ በቃ እርስ በርስ ሊዋደዱ አይችሉም አንድን ባል ነው ለሁለት ሼር እያደረጉ ያሉት በቃ ናቹራል ሊሆን ይችላል ላይዋደዱ ይችላሉ ሊቀናኑ ይችላሉ እኔ ያንተ መቅናት ነው እዚች ጋር ምንም አይነት ስሜት አልሰጥህ እያለኝ ያለው ምንድነው ከዚህ አንተ ከዚህ ጀርባ ምንድነው ትርፍህ
ያልገባኝ ያንተ ነገር ነው ምንድነው? እሺ ከሷ ጋር ቢያገናኛቸው ዴቭ ምንድነው ካንተ የሚጎለው ነገር ንገረንና ይግባ። ፕሮግራም የለም። አንተ ከሄርሜላ ጋር የምትሄድበት ምንም አይነት ፕሮግራም አይኖርህም። ምንም አይነት ፕሮግራም የላችሁም። ሲቀጥል ደግሞ አሁንም አብርሃም ጋር ልትወስዳት ነው። አለቀ። አሁን እኔ በስነ ስርዓት ታወራኛለህ ነው ወይስ እኔ እያወራሁህ እኮ ነው? በስነ ስርዓት እያወራሁህ ነው። በስነ ስርዓት ምንም ፕሮግራም የላችሁም። አይደለም እኔ ሩታ ጋር ለምን አብረው ከሄርሜላ ጋር ምን አይነት ፕሮግራም ይኖራል? እስኪ ንገረኝ። ምን አይነት ፕሮግራም ነው? በቃ ፕሮግራም አለው። ለአንተ ስፔሲፊክ አድርገው መናገር አይጠበቅበትም። እዚህ ቦታ ልንሄድ ነው ምናምን ሲፈልግ ለምን አብርሃም ጋር ይዟት አይሄድም? ሰላም የሚሆን ከሆነ አብርሃም ዳውንሊ የሚፈልጉት ነገር ምንድነው? አብርሃም ደህና መሆኑን ነው። ቡዜም አሁን ቡዜ የለሽም፣ ጠፍተሻል። በቃ ቢያንስ ከነሱ ጋር ሲገናኙ አንቺ ነይ አብረሽ ይሄንን እኔ መናገር ራሱ እስኪሰለቸኝ ድረስ ሆኗል። የዴቭ ጉዳይ ምን ግልጅጅ ያለ እሱ ራሱ የሆነ መስተፋቀር የሆነ ነገር ምናምን የሆነ ድግምት ያሰሩበት እኮ ነው የሚመስለው እኮ ግልጅጅ ያለ እዚህና እሺ፣ እዛ ሂድ፣ እሺ፣ አምጣ፣ ሂድ፣ ውሰድ፣ እሺ። ሌላ ምንም ዝም ብሎ ነው የሚከራከራቸው። ተከራክሯቸው እስከ መጨረሻው በመረጃ ወይም ደግሞ በሎጂክ የሚያምን ሰው አይደለም። የሆነ ሰዓት ላይ ቅንጥስ ይላል ወደ እነሱ ስብር ብሎ አንተ ልክ ነህ፣ አንቺ ልክ ነሽ ማለት ይጀምራል። ቡዜ ነች በቃ ከነዚህ ጋር ፌስ ማድረግ የምትችለው መጋፈጥ የምትችለው እሷ ነች። ከሆነ ከእሷ ጋር ተንቀሳቀስ፣ ካልሆነ ደግሞ በቃ ይቅር ወይ አትሂድ። ሲቀጥል ደግሞ እኔ እንጃ ታላቅነት ክብር ነው። እኔ እስከማውቀው ድረስ እኔ ታላቅ ወንድም አለኝ ሳውዲ የሚኖር ያውና የእናንተው አካባቢ ነው። ረጅም ጊዜ እዛ ቆይቷል ምናምን እና በቃ አውቃለሁ እንዴት መከበር እንዳለበት ወንድም አውቃለሁ። በቃ ማለት እንዲህ በዚህ ልክ ፊት ራሱ እኮ ይወስናል እኮ የታላቁ ታላቅ ነው እንግዲህ እና ፊት እንኳን እኮ ልትገላመጠው አይገባም እንደ እውነታው ከሆነ ማለት ነው። እንደዚህ አይነት ፊት እያሳጠው ምናምን አንተ አታውቅም ምናምን አይነት ነገር እያልክ ምናምን ውሻ እያደረግከው ምናምን አይመጣው። ምክንያቱም አንተ ያላከበርከው ምላሹን ታገኘዋለህ በልጅህ ወይ በታናሽ ወንድም ብቻ በሆነ ነገር ታየዋለህ፣ በደንብ ታየዋለህ አለመከበርን ማለት ነው። እዚሁ በምድር እየኖርክና በጣም ከባድ ነገር ነው። ጥንቃቄ ማድረጉ አይከፈልም። ነገር እየጠየቀ ነበር፣ በጣም ደስተኛ ነበር። ስለዚህ ይህ ልጅ ደህና ነው፣ ምንም ጤነኛ ነው። ጤና ያልሆነበት ምንም አይነት ምክንያት የለም። አምልጦት እዚህ ጋር ተመልካቾች ጤነኛ አይደለም ሊል አለና ያዘው። አሁንም እያወራ ያለው ስለ 500,000 ሰብስክራይበር ሲከበር የተፈጠረውን ትዕይንት ነው። የዛኔ አሁንም በድጋሚ ነግራችኋለሁ፣ ሀብሉም ፎቶም ተቃጥሏል። ሰላሙ ከዛ በፊት ስላለው ወንድ ኮን ካወራ ከዛ በፊት ደህና ነው ብለህ ከመረጃ ጋር አቅርብ። እንደዚህ ብሏል አብርሃም ደህና ነው እያለ ትሄዳለህ። በቃ ከዚህ ውጭ ምን ያወራ ነበር? ትንሽ እኮ ካወራ እኮ ትንሽ ወርዶችን ነው የሚያወራው። ስለዚህ እሱን ጤንነት ልትለኝ አትችልም። ዳግመኛ ወደ ጋሺ ጋር ወደ እናቱ ጋር የሚመለስበት ምን አይነት ምክንያት አለው? እናት አባቱ ጋር እንደዛ ብቻ ሳይሆን እንዴ ነገሮችን በደንብ እናንተም አይታችኋል። ስለዚህ ከኛ ጋር ደስተኛ ሆኖ እስካየው ድረስ ለምንድን ነው ከህይወቱ ከቤቱ ከኔ ከልጁ ለምረው የምትነጥሉት? ምንድነው ሐሳባችሁ? በቃ አሪፍ ማለት በቃ ጀለስ ዝም ብሎ የመጣለትን ነው የሚያወራው። እናት አባቱ ጋር የሚሄድበት ምክንያት አያስፈልግም። ይሄ ሰው ጤነኛም ሆነ ጤነኛም ባይሆንም ደህና ቢሆንም ባይሆንም እናት አባቱ ጋር መሄድ መብቱ ነው። ይሄ እንደ ኢሹ ራሱ ይቀርባል። ቆይ ተመልካቾች፣ እኛ አሁን እንደ ተመልካች እኔ ሳየው በጣም ነው የሚያናደኝ። እንደ ኢሹ ራሱ እኮ መቅረብ ያለበት ነገር እኮ አይደለም። እንዴት እናት አባቱ ጋር ይሄዳል? ለምን አይሄድም? ምንድነው ጉዳዩ? ቆይ የማይሄድበት ምክንያት ምንድነው እንዴ? እኮ በጣም እኮ የሚያስቅ ነገር እኮ ነው። በጣም የወረደ በቃ ደግሞ ውስጥ ዊርድ የሆነ ነገር እኮ ነው። እንዴት እናት ጋር አባቱ ጋር ይሄዳል? ምክንያት ንገረን። እሺ ከዛ ቀበል አደረገችው፣ ያው ብዙ እንዳይለፈልፍ አይነት ነገር ማለት ነው። ወስዳ ኔጌቲቭ ደግሞ ታደርጓለች። ያው ቅመም ደግሞ ታይርዱ እንዳል እሷ ደግሞ ምንድነው ሐሳቧ? ሁሉንም ፖዚቲቭሊ የሚመጣውን ነገር ኔጌቲቭ የማድረግ አቅም አላት። በቃ ንጹህ የሆነውን ነገር አቆሽሾ ወይም ደግሞ ወደ ራሷ መገልበጥ ትችልበታለች። እና አሁን እዚህ ጋር እናት አባት ጋር መሄድ ሚስትን ከመተው ጋር ልጅን ከመተው ጋር ምንም የሚያያይዘው ነገር የለም። እኔ ባለትዳር ብሆን እናት አባቴን ለመጠየቅ ወይም ደግሞ አሞኝ ከነሱ ጋር ትንሽ ጊዜ ለማሳለፍ መሄድ ማለት አንቺን መተው፣ ሚስቴን መተው፣ ልጄን መተው ማለት አይደለም። ይሄ ሌላ ያ ሌላ ለየቅል የሆነ ነገር እኮ አያችሁ። ዞሮ መጠቀሚያ ታደርጓለች ጉዳዩ ማለት ነው። እና ልክ አይደለም።
ያ ሰው ህይወት መበጥበጥ የሚፈልግ ገባሽ? አንቺን የሚሰማሽ አንቺን የሚከተልሽ እንደዚህ ሳይቆነጠጥ መልስ መስጠት ላለብሽ ሰው ነው መልስ መስጠት ያለብሽ። እሷንም ሊሰማት እንዲጠመም ብሎ የኖረ ሰው እንዴት መሰለው? በስነ ስርዓት ያልተቆነጠጠ ሰው እሷን ይሰማታል። በስነ ስርዓት ያልተቆነጠጣለች ሲጀምር ማለት ነው። ስትሳሳቺ ተሳስተሻል ማለት የቤተሰብነት ነው። እንደ ቤተሰብ ስላየን እኛ እንደ ተመልካች ራሴን እየቆጠብኩኝ ነው። ተመልካች ስትሳሳቺ ተሳስተሻል ሲልሽ ልትሰድቢው አይገባም። አሁን ላለሽበት ሁኔታ ላይ ያለሽው በተመልካች ነው። ስለዚህ ለአንቺ እንደዛኛው ያ ጭስ የጠገበ ዱባ የሚመስለው እንደዛኛው ልጅ ለአንቺ እንደዚህ ነው ስለ ዩቲዩብ አላስተምርሽም። በጣም የጥንት ነሽ ምናምን ነገር ከኛ እኩል የመጣሽ አይነት ሰው ነሽ። ስለዚህ ለአንቺ እንደዚህ ብዬ አላወራም። ግን ኦዲየንስ አይሰደብም በፍጹም። ኦዲየንስ ልክ አይደለሽም ሲልሽ ልክ ያልሆንሽበትን ነገር ወይ ማረም ወይ ልክ ነኝ ወይ በዚህ መንገድ አልተረዳችሁኝም ብለሽ ነው እንጂ የምትመጪው። እናንተን የሚያያችሁ አብርሽ ጤነኛ አይደለም ብሎ የሚያስብ ሰው ያልተቆነጠጠ ነው ባለጌ ነው ብለሽ ልታወሪ በፍጹም አይገባም። በፍጹም ይሄ ብልግና ነው። እንደው አሁን አንቺ አለመቆንጠጥሽን አወራሽ። እንደዛ ነው እያደረግሽ ያለሽ። ስለዚህ ተመልካች በየትኛው መመዘኛ በየትኛው ማቅጣጫ በፍጹም ሊሰደብ አይገባም። በፍጹም እንደ ጊዜውን ትቶ ጭንቀቱን ላንቺ እያካፈለሽ ቁጭ ብሎ እያየሽ ከዛ ደግሞ ያጠፋሽ ሲመስሉ ሲገስጽሽ ምንም አትምከሩኝ ነው እና እንደዚህ አይነትን ሰው አንቺን አቅጣጫ እያስያዘሽ ያለን ሰው እኔ ስሜታዊ ስለሆንኩኝ ነው ኩልትፍትፍ እያልኩኝ ያለሁት። በጣም ነው ስሜት የሚያደርገው። አቅጣጫ የሚያሳይሽን ሰው አመሰግናለሁ እኔ ማለት የፈለኩት እንደዚህ ነው እንደዚህ ብሎ በትህትና እንደ መቅረብ እንዴ። አንቺ የሰደብሻቸው ሰዎች እኮ ሰብስክራይበርሱን እኮ ቢያነሱት እኮ 100,000 ሰው ምናምን ይነሳል እኮ። ያንቺን ሐሳብ የማይደግፍ እኮ በትንሹ 100,000 ሰው ይኖራል። በጣም በትንሹ ነው የምልሽ። ከ300,000 ሰው 100,000 ሰው ይሆናል። 300,000 ሰው የሚሆን ሰው ነው እየሰደብሽ ያለሽው። ስለዚህ ጭንቅላትሽን ተጠቀሚበት። ዛሬ እንዳለሽው አይደለም ነው የምልሽ። ሚዲያ ላይ ብዙ ሰውን አይተናል፣ መጥቶ ሲሄድ አይተናል። በጣም ተወዳጅ ሆኖ ምናምን ላይክ ቅቤን ነጠርልኝ ምናምን ነገር ሲል የነበረ ምናምን ነገር በቃ ላይክ መቆሚያ ያጣ የነበረ ሰው መቀመጫ አጥቶ የት እንደወደቀ ምናምን ጎዳና ላይ ወረደ አይተናል። እንዳንቺ ይታየ ነበረ ማለት ነው። ሰው ክብር ሲኖርሽ ሰው ክብር ይሰጥሻል። ከዛ ውጪ ግን ምንም ነሽ ምንም ነኝ ሁላችን በቃ እዚህ ቦታ ላይ እንዲህ ግሬስፉል ሆነ እንድንታይ ያደረገን ተመልካች ነው። ተመልካች ደግሞ በጣም ሊከበር ይገባል ነው የምንፈልገው። አብርሃም ወደ ቤቱ እንዲመለስ እንፈልጋለን። በቃ አለቀ። ጊዜው ሲደርስ ይመለሳል። ምን አስተምሩ? ስለምን ጊዜ? አብርሃም ጊዜው ሲደርስ ይመለሳል። በመጀመሪያ ደረጃ አብርሃም ፈጣሪ ይመስገን ከትላንት ዛሬ ደህና ነው። ዛሬ ደግሞ በበለጠ ደህና ነው። ቤቱ ይመለስ ሲጀምር እናትና አባቱ ጋር ነው የሚሄደው። ቤት ይመለስ የሚባል አይደለም። ቤቱ እዚህ ነው፣ እዚህ ደግሞ አይመጣም። በፍጹም ሊመጣም አይገባም። ሰላም እስኪሆን ድረስ አንድ ሳምንት ምናምን መጠበቅ አለባችሁ። በቃ በአንድ ሳምንት ውስጥ ጠንቀቅ ብሎ ጤና ይመለስለታል። ከዛ በኋላ ከእናንተ ጋር ፌስ ካደረገም ያድርግ፣ መጋፈጥም ካለበት ይጋፈጣል። አማርኛ አትነግሩንም። ህይወቱን ከኔ ጋር እንዲቀጥል አትፈልጉም ነው የመረጠው ምርጫ አታከብሩለትም። ትናንትና ኢቭን በቃሉ እየነገራችሁ ነው አይደለ? ፌስ ቱ ፌስ እያወራችሁ ነው አይደለ? እኔ እዚህ መሆን ነው ፈልገው፣ ደስተኛ ነኝ፣ ከዚህ በኋላ እዚህ መሆን ፈልጋለሁ እያላችሁ ነው። ኖ መሄድ አለብን ብላችሁ አስገድዳችሁ ወሰዳችሁ አይደለ? ስለዚህ ፍላጎታችሁ ከኔ ጋር እንዲሆን አትፈልጉም ማለት ነው። በቃ አንቺ እንዲመችሽ አድርገሽ ነው የምታወሪው። የኛ ጉዳይ እሱ አይደለም። ከአንቺ ጋር ሆነ እንዴ አንቺ 100 ጊዜ እናወራ ይሄንን ነገር እንዴ። እኔ አዲስ አበባ ልጅ ነኝ፣ አዲስ አበባ ተወልጄ ነው ያደግኩት ነገርና በጣም እነሱን ከማየት የተነሳ ዘይ ራሱ ያነጋገር ዘይ የቡታጀራ እየሆነብኝ ነው። አስር እንንገርሽ ምናምን ነገር ነውስ ምናምን ነገር እኔ ስለምወድ ነውስ ምናምን ይላሉና ብቻ ኤኒዌይስ ግጥም ሆነ ብቻ እኛ አይደለም እሱ አይደለም ጉዳያችን። ከአንቺ ጋር ምንም አይነት ጭቅጭቅም ንትርክም አንፈልግም። ምንም ኢሹ የለንም ከአንቺ ጋር። ስለዚህ አስሬ ለአንቺ እንዲመችሽ አድርገሽ አታውሪው። እኛ ድክም ብሎናል። አንቺን አላገባሽ ወይ ሄርሜላን አላገባ። እኔ ባለ ትዳር የተከበርኩ ሰው ነኝ አይደል? አብርሃም ደግሞ ወደ ጤና ሲመለስ ደህና ሲሆን እንግዲህ ወደ እናንተ ሲመጣ ሄርሜላን የሚፈልግ አንቺን የሚፈልግ ምንም ነገር አሁን ደግሞ አብርሃም ከለት ዛሬ ከዛሬ ነገ እየተሻለ ስለሆነ
በቃ ግልጽ እኮ ነው። ላይክ ሄርሜላ እንድታገባው አድርጎ ሄርሜላን አብርሽ ካገባት በኋላ ሩታን ዴቫ ያገባት ምንድነው አድርግ የምትሉት? እኔ እኮ ግራ እኮ ነው ያጋባችኝ እኮ። ዳውን ሊሱ የሚፈልገው ምንድነው? የአብርሃም ደና መሆንን ብቻ ነው ያው እየመሰለን ያለው። ግን አሁን ዴቭ እንደዛ አይደለም። እዚህ እዛ ነገር ነው ሽልምልም ይላል እንዴ ወደዚህ እንዴ ወደዚህ ምናምን አላቅም። ብቻ እኔ በምን አይነት መንገድ ነግሬህ እንደምትረዳኝ ዴቭ አላቅም። እኔ ከነሱ ጋር ምንም የምታወራው ነገር አይገባኝ፣ ለምን እንደምታገኛቸው አይገባኝ። ሁሌ ጭቅጭቅ ነው። ሰው ምንድነው ራሱ እኔ አይገባኝ። ጣቢ ነገር ካለ እኮ ጨርሳል። እሺ ወይ ኖ አይደለም አንተ ለሷ ተሟገተ የሆነ ነገር ብትል ስለማሟገት ጉዳይ አይደለም ነው እንጂ የተሟገትክ ነው እንጂ ለምን ነው ሰውን ማታከብረው? አንተ ነገር እሷ ስንል እኮ አንተ እየተቆጣህ ለምን ነው ሰውን ማታከብረው? ክብር ለሚገባው ክብር መስጠት ላለበት ሰው ክብር ነፍገን አናውቅም። ግን ደግሞ ክብሩን ከጣለ ሰው ጋር በፍጹም ላከብረው አልችልም። ባይዘው ስለ ክብር ምናምን የሚወራበትም ሰዓትም ቦታም አይደለም። እውነት ለመናገር ይሄ የክብር ጉዳይ አይደለም። አንቺ በሰዓቱ አብርሽን ትተሽው ነበረ፣ ከሱ ጋር ያለሽን ግንኙነት አቋርጠሽ ነበረ። በዛ ሰዓት እሷ መጣች፣ ከሱ ጋር ሪሌሽንሺፕ ውስጥ ገባች። ከዛ ተመልሰሽ የመጣሽው አንቺ ነሽ። ማን እያስታወሳችሁ ነው እንዴ? እያያችሁ ትዝላችኋል ነው? እንደዛ ነው። ለምን ነው ታዲያ ስሬ ስቅ የሚለኝ? ምን ቤስ እርሱኝ እስቲ ትንሽ ለ5 ደቂቃ እርሱኝ። እያያችሁኝ እርሱኝ ትንሽ። ከዛ በኋላ እኔ ስቅቴ የሚጥፋና በስትክክል አወራ። ስለዚህ በሰዓቱ ሪሌሽንሺፕ ውስጥ ገብታ አንቺ ነሽ ተመልሰሽ የመጣሽ። በጣም እኮ ብዙ ነገር እኮ አልፏል። እስቲ ትንሽ ተመልካቾች እኔ ሩታን ሳልወዳት ቀርቼ ሳይሆን ከ5 ወር በፊት የነበረው አይ ሲቀናኑ ምናምን ነገር ነበረ። እንደዚህ ምናምን ነገር እየተባባለ ማለት ነው። ያ ሁሉ ፕሮሰስ አልፎ አሁን ምንም እንዳልሆነች ሄርሜላን መቁጠር አያስኬድም። በቃ ስር ሰዷል፣ ግንኙነቱ ስር ሰዷል። ሚንስ እስከ ጽንስ ድረስ ደርሷል። እቺ ሰው ምንም እንዳልሆነች ማውራት ወይም ደግሞ እንደ ባለጌ ልትቆጠርም አይገባም። ሆነስትሊ በቃ የሆነ ነገር ተፈጥሯል። ኦልሬዲ ከተፈጠረም ባለጌ ከሆነም የሆነው አብርሽ ነው። ጤናው ሲመለስ ትገስጸው። አልተሳካልህም እንጂ የወንድምህን ሚስት የምትመኝ ባለጌ ሰው ነህ። አይገባም። እኔ ኤፍሬም ስለማታውቂኝ ነው እንጂ እንዳንቺ አይነት ሴት መፈልግ ወንድ አይደለሁም። ስለዚህ የቅርብ ጊዜ ትውስታ እኮ ነው። ጉንጭን ካልሳምሽኝ ምናምን ነገር ይቅርታ ብለህ ቤቷ ድረስ የገባው የኔ ሰዎች ቆንጥጠውህ መተው አይደለም፣ ቆንጥጠውህ ደንግጠህ እሷ ቤት ሄደ ምናምን ነገር በርግደ ምናምን የገባው ቅርብ ጊዜ ነው። ምን ረሳው እኮ አይደለም። እኔ እንዳንቺ አይነት ሴት ልወድ አልችልም ምናምን ትላለህ እንዴ ላጭህ እስኪ ዝረክረክ ድረስ እኮ ነው እሷ ጋር ስትመላለስ የነበረው። መልክሽ ያምራል፣ ሉክሽ ያምራል። ሉክሽ እኮ ባይዘው ላይክ ሼፕ ነው እንዲ መቀመጫ ምናምን ነው። እሱ ስታደንቅ የነበርክ ሰው እኮ ነው አንተ። በጣም ዊርድ ነገር እኮ ነው። ወንድምህ አብሯት ጊዜ ያሳልፍ የተዳራትን ሴት ቶሽ ትዳር እንኳን ይቅርና ትዳር ሳይኖር ነው እንደዚህ አይነት ነገር ያደረጉት እንበል። እሷን ስለ ተክለሰውነቷ ስለ ሼቷ አንተ ስታወድስ የነበርክ ሰው እኮ ነው። በጣም ዘሞስት ዊርድ እኮ በቃ ለኔ በቃ በጣም ዘግናኝ የሆነ ነገር ቢሆን ይሄ ነው። በቃ የእህትህን ሚስት ተክለሰውነት ማድነቅ ይመጣል ማለት ላይክ ዝም ብሎ አንዳንድ ጊዜ የወንድምን ሚስት ቆንጆ ኮንሽ አይነት ነገር ለመዝናናት ከሆነ ኢትሶክ አንተ በሌላ ኢንቴንሽን እያያሃት ሉኳን ሰውነቷ ምናምን ቦዲ ስትራክቸሯ ምናምን ነገር ማድነቅ ኖርማል ነው። እንኳን ላንተ ለኔ ኖርማል አይደለም። እኔ እንኳን ሄርሜላን ዋው ልክሽ ሲያምር አልላት። በቃ ፌር አይደለም፣ ልክ አይደለም፣ አይሆኑም። ታሞ ሙሉ ለሙሉ ተኝቷል እንዴ አብራ? ኦኬ እናንተ ድርጊታችሁ ፖስት አድርጉ የነበረው እንደዛ ነበርኩ የምታወሩት እንደዛ ነበር እያላችሁ ነው። አብርሃም ታሞ ሙሉ ለሙሉ ተኝቷል ያልጋ ቁራኛ ሆኗል ብለን ነበር። በቃ ጤነኛ አይደለም ብላችሁ እያወራችሁ በራሱ ምንም ነገር ማድረግ አይችልም እያላችሁ ነበር። እያዘዝከው እሺ ስለሚልህ ነው። ምን ልበልህ ታዲያ? ምን ይበልህ? በቃ ምን ይበልህ? የምር እኮ ጤነኛ አይደለም። አዎ፣ ግን ደግሞ ላይክ ዊልቸር ላይ ነው ያለው ወይ በበትር ነው የሚሄደው ወይ ደግሞ ያልጋ ቁረኛ ሆኗል አላለም። ልጁ በስነ ስርዓት ኮንሺየስ የሆነ ማይንድ የለውም፣ ማገናዘብ አልቻለም። አሁንም እንላለን እያልን ነው ሰው ከዛ ጋር ብቻ ይያዝልን ጉዳዩ ማለት ነው። እንቀጥል። የመጨረሻ ክሊፕ ነው። እኔ ዛሬ የምር እኮ ነው ወላሂ በቃ ምንም በእንደዚህ አይነት ነገር ላይ ሐሳብ አልሰጥም ብዬ ማታ አይቼው ተናድጄ ተኝቻለሁ። ከዛ በጣም ይሞላኝ ምናምን ተደወለ ምናምን ነገር አረ የሆነ ነገር በልቶዬ ምናምን ነገር ዝም አልኩ ምናምን ነገር ሲሉኝ
እነኚህን ሰዎች የምር ለመዱ ይናፈቋቸው እንዴ ምናምን ነገር ብዬ ለእናንተ ለናፍቆታችሁ ነው የመጣሁት። ብስጭቴ ደግሞ እናንተ ጋርም እንዳይጋባባችሁም ብዬ ነው መምጣት ያልፈለኩት የነበረው። ኤኒዌይስ አሁን ራሱ ሰዓት በጣም ሄዷል። አሁን 5 ሰዓት ነው፣ ጠዋት 5 ሰዓት ነው ሆኗል። ስራ ገብቼ ምናምን ነው እየላኩላችሁ ያለሁት። ኤኒዌይስ የመጨረሻውን ሀሳብ እኔና እንለያያለን። መተሳቱን ብቻ ሳይሆን ወንድሜ ደህና ነው። ወንድሜ ያላንተ ትእዛዝ ሲንቀሳቀስና ያላንተ የሆነ ነገር ሲደሰት አይተው ደብረው ነው። ወንድም ደስተኛ በመሆኑ የከፋህና ቅር ያለ ነው የሚመስለው ነገሩ። እንደዛ ነው የሚመስልህ። ወንድም ደህና ከሆነ ኦሬዲ እናቱ ቤት አባቱ ቤት ተቀምጦ ነው ደህና ይሆናል አይደል? ሶ ጋሽን ቴንክ ዩ ነው ብለህ መደወል ያለብህ። ገባህ አይደል? በሚገባ ወንድምህ ጤናው እየተመለሰ ያለው ካንተ ስለራቀ ነው። ኦብቪየስሊ በቃ ከናንተ ስለራቀ ጤናው እየተመለሰ ነው። ጋሽዬ ጋር የሚሆን ቡዜ ጋር የሚሆን የትም ይሁን እኔ ችግር የለብኝም። በእርግጥ ጋሽዬ ጋር ነው ተብዬ እዛ እንዳልነበረ ደርሼበታለሁ። እዛ አልሄድም፣ ሲጀምር ቡታጀራ አልሄድም። ግን ኢትስ ኦኬ የትም ይሁን ቡዜ ጋር የሚሆን ብቻ ግን እናንተ ጋር ለመሆኑ በቂ ነው። እናንተ ጋር ለመሆኑ በቂ ነው። ግን ደግሞ እናቱ ጋር ደግሞ ቢሆን መንፈስ አለ፣ ብቻ የሆነ የእናትነት መንፈስ አለ። ፀጉሩን ብትዳብሰው ቅባት ብትቀባው አስፈላጊም ከሆነ ቡታጀራ ነው ቅቤ ራሱ ምናምን አናቱ ላይ ብታርሰው ምናምን ነገር ድርቀት አለበት ምናምን ነገር በጣም ሴፍ ነበር የሚሆነውና ከዛ አንፃር እዛ ቢሆን አሪፍ ነበር ብዬ አስቤ ነበር። ኤኒዌይስ ዞሮ ደህንነቱን ነው የምንፈልገው። የአብርሽ ወዳጆች ከእናንተ ጋር ምንም አይነት ቅራኔም ጸብም የለብንም። አዲስ ነገር ካለ የማሳውቃችሁ ይሆናል። በዚህ ግን ለእናንተው ብዬ በቃ ለእናንተው እኔም በእርግጥ ትናፍቁኛላችሁ። ማታ ለመድኳችሁ መሰለኝ። 1 ወር አካባቢ 1 ወር ድፈን 1 ወር ሆነኝ ከእናንተ ጋር እና በጣም ነው ደስ የምትሉት። በጣም ነው የምወዳችሁ። ሌላ የፍቅር ክሊኒክ ነገር እንሰራለን፣ ሌላ ካፕሎችን ምናምን ነገር እንደዛ እያሰብኩኝ ነው እና መምከር ያለብንን እንመክራለን፣ ማገዝ ያለብንን እናግዛለን። ብቻ ግን እናንተ ሪከመንድ የምታደርጉኝን ካፕሎች እነ ብሩክን ሊሆን ይችላል እነ ሀይሚ ምናምን ብቻ እኔ በቅርበት የማውቃቸው እነ ኪዩ ምናምን እነሱ ላይ ሀሳብ ስጥልን ምናምን የምትሉኝ ከሆነ ሀሳብ እሰጥላችኋለሁ። እንደዛ እናደርጋለን ከዚህ በኋላ። እኔ ፋሚሊ ላይ እኔ በቃ ይበቃኛል። ገና በወጣትነቴ ጨጓራዬን ከዚህ በላይ ማሸት አልፈልግም። ማድረግ የምችለውን እንግዲህ አይታችኋል። የምችለውን ያህል አድርጌያለሁ። እስከ መደብደብ እስከ መቁሰል የሆነ አንድ ቀን ልብሴን አውልቄ ጀርባዬን አሳያችኋለሁ። ሰንበር በሰንበር ካካሌ ሳይጠፋ ሰንበሬ የሚለው ዘፈን ለኔ ዘፈን ያለውና ኤኒዌይስ እንደዛ ነው። እና ደግሞ እዚህ አጋጣሚ ደግሞ በጣም ደስ ብሎኛል። ታናሽ ወንድሜ ነው ሶፊ፣ የታናሽ ታናሽ ነው፣ የካሊድም ታናሽ ነውና 100,000 ሰብስክራይበርስ ገብቷል። በጣም ደስ ብሎኛል በዚህ አጋጣሚ እና ለዛ ደግሞ እናንተን በጣም ማመስገን እፈልጋለሁ። እኛም 77 ላይ ቆመናል። ድርቁን ማስታወስ አልፈልግም ብያችሁ እኔ ትቼው ነበር ራሱ ቪዲዮ መልቀቅ እዚህ ላይ አስወጡት። በቃ ቢያንስ 78 አስገቡና እንርሰው። ቢያንስ ይሄንን የድርቅ ዘመን ምናምን ማሰብ አልፈልግም እና ኤኒዌይስ ለዛሬ የነበረን ቆይታ ይሄንን ይመስል ነበር። በሌላ ቪዲዮ በድጋሚ እንገናኛለን ብዬ ተስፋ አድርጋለሁ። በጣም ነው የምወዳችሁ።